መስከረም አበራ ከሰሞኑ እጅግ አነጋጋሪ የሆነ ሽምግልና ስነ ስርዓቷን በስኬት ከውናለች። ከሽምግልና ስነ ስርዓቱ በስተጀርባ የተሰሙ እጅግ አስገራሚ ጉዳዮች አሉ። ወዳጅ አስደናቂዎቿ በተደጋጋሚ የመስከረም አበራን መሞሸር ሲጠብቁት ነበረ። ተደጋጋሚ በውድቀት የተሞላ የፍቅር ሕይወትም እንደነበራት ይነገራል። በመጨረሻ በስኬት ሊደመደም ከጫፍ የደረሰውን የመስከረም አበራን አነጋጋሪ የፍቅር የሰርግ የመጨረሻ መጠናቀቂያ ታሪክ ግብ ያደረገውን ጉዳይ በተመለከተ አዲስ የምናደርሳችሁ መረጃ አለ። መስከረም አበራ አነጋጋሪ ስለነበረው ሽምግልና ከዚህ ባሻገር ደግሞ በድንገት ተከሰተብኝ ያለችውን እርግዝናና የቤቢ ሻወር ፕሮግራሟን ድብቅ የሆነ ነጋዴ ሚሊዮነር ነው የተባለውን ባለቤቷን በተመለከተ እጅግ መደመጥ ያለበት መረጃን ይዘናል። ከዚህ ባሻገር በሰርጓ እጅግ ያልተጠበቀ ሚስጥርም ይፋ ወጥቷል። እጅግ አነጋጋሪ በሆነ ሁኔታ ሰርጓን ለመከወን መወሰኗን ተወዳጇ አርቲስት መስከረም አበራ ይፋ አድርጋለች። ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ እነዚህና ሌሎች ስለ አርቲስቱ ያልተሰሙ መረጃዎችን የምናስደምጣችሁ ነው የሚሆነው። ሰላም ጤና ይስጥልን የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን፣ ዛሬም በአዲስ ጉዳይ ወደ እናንተው መተናል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ ከዚህ ባሻገር በአርቲስቷ የትዳር ሕይወት የተሰማችውን ደስታ በኮመንት መስጫው ላይ እንድታሰፍሩልን በትህትና እንጠይቃለን። ቀጥታ ወደ ዕለቱ ጉዳዮቻችን እናመራለን። እንደ ተወዳጁ ተዋናይ ሄኖክ ድንቁ ሁሉ እጅግ ያልተረጋጋና በተደጋጋሚም በውድቀት የተሞላ የፍቅር ሕይወት እንደነበራት ይነገርላታል። ተወዳጇ ፈርጥ ተዋናይ የሆነችው መስከረም አበራ ሄኖክ ድንቁ በተደጋጋሚ ወደ ሚዲያ ይዟቸው በሚመጣ የፍቅር ታሪኮቹና እጅግ መሳጭ በሆኑ የጥቂት ጊዜ የፍቅር ቆይታዎቹ የሚፈርሱበት መንገድና ዳግም አዲስ ሰው ለመቅረብ የሚያደርገው ፍጥነት በበርካቶች ዘንድ ከትወናው በላቀ መንገድ እጅግ መነጋገሪያ እንዲሆን አስችሎታል። በተመሳሳይ መስከረም አበራም ተመሳሳይ የሆነ የሕይወት መንገድ እንደነበራት መረጃዎች ያሳያሉ። መስከረም አበራ ከአንዴም ሁለት ሶስቴ የፍቅርን ነገር እንደሞከረችው ይነገራል። ከመጀመሪያው ፍቅረኛ አንስቶ እስካሁኑ ውሃ ጣጭ ከጫፍ የደረሰው የሰርግ ዝግጅቷ ድረስ የነበረ የፍቅር ሂደቷ መልካም እንዳልነበረና በስተ መጨረሻ ግን እንቧ የታበሰበት እጅግ የምትወደውን ሰው ለማግባት ከጫፍ የተቃረበችበት ዕለት ከፊቷ እንደመጣ ገልጻለች። በወዳጅ ዘመዶቿ በቅርባ የሙያ አጋሮቿ እንደሚነገርላት መስከረም አበራ እጅግ ሩህሩህ ልበቀናና የተረጋጋች ሁሉን አሟልቶ የሰጣት እንስት እንደሆነች ይነገራል። ታዲያ መስከረም አበራ ከአንድም ሁለት ሶስቴ የፍቅር ሕይወቷ ለምን ሊከሽፍ ቻለ የሚለው ጥያቄ ነው። እሷም ይህ ጥያቄ ሲነሳባት አይኖቿ በእንባ እንደሚሞሉና በተደጋጋሚ ጥሩ ሰው ለማግኘት የምታደርጋቸው ሙከራዎች ሊሳኩላት እንዳልቻለ ለቅርብ ወዳጆቿ እንዳጋራች መረጃዎች ደርሰውናል። ትዳር መመስረት የልጅነት ፍላጎቷ እንደነበረ ከእውቅና በፊት ከእውቅናም በኋላ ለትዳር ለልጅ ያላት አመለካከት እጅግ መልካም እንደነበረ ተነግሯል። የፍቅር ግንኙነቶቿ ሁሉ ወደ ትዳር እንዲቀየሩ የሚቻለውን ሁሉ ሙከራ የምታደርግ እንደሆነች የሚነገርላት መስከረም አበራ ነገር ግን እሷ በምትፈልገውና በምትጠብቀው መንገድ ከዚህ በፊት የነበረ የፍቅር ሕይወቷ እንዳላመራና በተደጋጋሚም ለሚዲያ መብጠልጠያ የሆነችባቸውን ርዕሶች ስትተው እንዳለፈች ተነግሯል። ከወራት በፊት አንድ የሚዲያ ምንጭ የመስከረም አበራ የትዳር ሕይወትን በተመለከተ በቅርቡ ልትሞሸር ነው የሚል መረጃ እንዳወጣ፣ ከዛም በመቀጠል ከቀናት በኋላ ሰርጓ ተሰረዘ የሚል መርዶ ለወዳጆቿ ለአድናቂዎቿ እንዳደረሰ ተነግሯል። በዚህ አጋጣሚ የተፈጠረው ምክንያት በቅርብ ወዳጆቿ እንደተሰማው ከሆነ ሰርጓን ለማራዘም እንደፈለገችና እርግዝናም በዚህ መካከል እንደተፈጠረ ገልጻለች። ከብዙ ውጣ ውረድ በኋላ በመጨረሻ የመስከረም አበራ የሰርግ የውሃ ጣጭ ጉዳይ ተሳክቷል። ከሰሞኑም እጅግ አነጋጋሪ በሆነ ሁኔታ በርካታ አርቲስቶች ሽማግሌ ሆነው በተገኙበትና ዕውቅ ሰዎችም ባጀቡት ቅንጡ በተባለ በርካታ ወጪ በወጣበት መንገድ አነጋጋሪና ውብ የሆነ የሽምግልና ስነ ስርዓት እንደነበራት የመስከረም አበራ ቤተሰቦችም ጉንቱ ባለሀብት የሆነውን የውሃ ጣጯን የልጇን አባት እንደተቀበሉት ተነግሯል። የሰርግ ቀኗም እንደተቆረጠ
ተረጋግጧል። ከቀናት በፊት ይፋ የሆነ የእርግዝናዋ ጉዳይም በበርካቶች ዘንድ አነጋጋሪ ሆኗል። ከሰርጓ በኋላ የእርግዝናው ነገር አይደርስም፣ ምን ነው ይሄ ጉዳይ ተፈጠረ ለሚሉም የአጋጣሚ ጉዳይ እንደሆነና እርግዝናዋም ለትዳር መንደርደሪያ እንደሆናት ተነግሯል። የእርግዝናዋ ጉዳይ ይፋ የሆነው በቃና ቴሌቪዥን የሚተላለፈው አዲስ የመዝናኛ ዝግጅቷ ላይ በቪዲዮ ራሷን ካሳየች በኋላ በርካቶች ትዳሩ ምንም ይሁን አባት ማንም ይሁን እንኳን ደስ አለሽ እንኳን ለዚያ በቃሽ የሚል መልእክታቸውን በስፋት ሲያደርሷት ቆይቷል። እርግዝናዋም ካሁኑ ከምታገባው ባለቤቷ የተፈጠረ እንደሆነ የገለጸች ሲሆን አሁን ባለችበት ሁኔታ ደስተኛ እንደሆነች የሰርጓን ቀንም እየተጠባበቀች እንደምትገኝ ለቅርብ ወዳጆቿ አሳውቃለች። በቅርቡም የሰርግ ሂደቱን በማፋጠን እጅግ ውብ የሆነ የሰርግ ስነ ስርዓትን ለማድረግ ባልም ሚስትም ዝግጅት ላይ እንደሚገኙም ተነግሯል። የመስከረም አበራ የትዳር ጉዳይ ከተነሳ አብሮ የሚነሳው የፍቅረኛዋ የባለቤቷ ጉዳይ ነው። ባለቤቷ ከአርት ስራዎች ወጣ ያለ መሆኑ የተነገረ ሲሆን ድብቅ የሆነው ነጋዴው ባሏን በተመለከተም ጥቂት መረጃዎች ይፋ ሆኗል። በፍቅር ዘለግ ያለ ጊዜን መቆየታቸው የተነገረ ሲሆን ባላት የሥራ ሕይወት እጅግ አድናቂዋ እንደሆነና አሁን ላይ ባለችበት የኪነ ጥበብ ከፍታም ከጎኗ የቆመ ሰው እንደሆነ በተደጋጋሚ እሷም ታነሳለች። የሰርግ ቀኗም እጅግ ተጠባቂ እንደሆነና በበርካታ ሰርፕራይዞች የሚናወጥ መሆኑ ከወዲሁ እየተጠበቀ ነው። የቅርብ ወዳጆቿ የእሷን የደስታ ዕለት ሲጠብቁ የቆዩ ሁሉ ውድ የተባለ ስጦታን ለመስከረም ለማበርከት ከወዲሁ ዝግጅት መጀመራቸው የተነገረ ይገኛል። ቁርጥ የሆነ የሰርጓን ዕለትን በተመለከተ መረጃን እኛም እግር በእግር ተከታትለን ለእናንተ የምናደርስ ይሆናል። ከዚህ ባሻገር መስከረም አበራ በቀጣይ የትዳር ሕይወቷ ከአርት እንደማያወጣት ፍንጭ ሰጥታለች። መስከረም አበራ ከኢትዮጵያ ሕዝብ ጋር ያስተዋወቃት እንሳሮ የተባለው ግዙፍ ፊልም ነው። እንሳሮ በተባለው ፊልም ላይ ከዚህ ቀደም ከታየ የትወና ብቃት እጅግ ከፍ ባለ ርቀት የታየችበት ነው። የሙሉ ዓለም አድናቂ መሆኗ የሚነገርላት መስከረም አበራ ከፊልምና ከሲትኮም ድራማ ስራዎች ይልቅ የመድረክ ድራማዎች ይበልጥ እንደሚመስጧት የምትናገር ሲሆን ተደጋጋሚ የሆኑ የመድረክ ቲያትሮችን ለተመልካች አበርክታለች። ከወጣት እስከ አዛውንት እጅግ ተወዳጅ የሆኑ በዕድሜም ዘለግ ያለ ጊዜን በኢትዮጵያ ቲያትር ያሳለፉ ኪነ ጥበብ ባለሙያዎችም አድናቆትን ሲያችሯት ቆይቷል። ከዚህ ስራዋ ባሻገር በኢቢኤስ ቴሌቪዥን የሚተላለፈው በስንቱ የተባለው ድራማም ከህዝብ ጋር ይበልጥ እንድትተዋወቅ አድርጓታል። በዚህ ድራማ ላይ ከአለማየሁ ታደሰ ጋር እየተጣመረች ሲሆን ድንቅ የሆነች እናትና ሚስትነትን በብቃት እየተወጣች ትገኛለች። በዚህ ድራማ ላይ በስንቱ እንዲሁም ሂሩቴ የሚል ገጸ ባህሪን በመያዝ ለዓመታት ተወዳጅነትን የሚያሳይ የሲትኮም ተከታታይ ድራማን እየሰራች ትገኛለች። በቀጣይ የሰመረ ነገር ሁሉ ለተወዳጇ ተዋናይ እንዲገጥም ከወዲሁ ተመኘን። የዛሬው ምርጥ መረጃችን ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ሰናይ ጊዜ ተመኘን።